ኩንስንስ ደህና አደሩት እያረጋሽ። እንዴት አደርክ ዳዊት? ምን እየሰሩ ነው? ይኸው ገና ክረምቱ ከመምጣቱ የዝናቡ ሀታይም በረንዳዬ ላይ እንዴት እንዳጥለቀለቀው። እንዴ ምን ሊያደርጉን ነው ታዲያ? አሸንዳውን ትንሽ ወደ ላይ ከፍ ላደርገው ብዬ ነበር። ውይ ደግሞ አስቸገረኝ። ክረምቱማ በዚሁ ከቀጠለ በቃ ስጥለቀለቅ መክረሜ ነው። ታዲያ ይሄ ለእርሶ የሚሆን ስራ እኮ አይደለም። አቤልን ስራልኝ አይሉትም ነበር? ኤዲያ ሰው ጥራ ቢሉት አሉ። አሁን አቤል ነው የኔን አሸንዳ ቀጥ አድርጎ ማቆም የሚችለው? ራሱን እንኳን ማቆም ያልቻለ። እርሶ ስላላሉት እንጂ መቼም ይሄ አያቅተውም። እስኪ ተወኝ። ብሶቴን ባወራ ምን ጥቅም አለው? ይህንን የመሰለ ጎረምሳ ቤቴ አስተኝቼ እየቀለኩ መከራዬን እበላለሁ። ውይ ደግሞ ወይሽ በቃ አትያረጋሽ። እርሶም እንዳይወድቁ እኔ ላስተካክልሎት። ትችልበታለህ? ምን ቆርቆሮ ማሰሩ? ኋላ ከበረው በሰው እጅ አምር ሲይዙት ያደናግር እንዳይሆንብህ። ኧረ ችግር የለውም። ባይሆን የቆሙበት ወንበር ጠንካራ አልመሰለኝም። እንዳልወድቅ ይይዙልኛል። እኔን ያልጣለኝ አንተን እንዳይጥልህ ነው። ሰውነት እንደው ያለ ይመስል። ቆይ ግድ የለም አምጡት። በል ተጠንቀቅ። እንደሱ ቁም። ይኸው ሰውነት ባይከብድህም አቋቋመን ካላስተካከልክ ይጥልሃል። ኧረ እያረጋሽ በጣም ቀጭን አስመሰሉኝ እንዴ! አንተ ደግሞ ምን ሰውነት አለ? አሁን እቺ ሰውነት ናት። ስማ ወንድ ልጅ እንደሆነ ደንደን ሞላ ሲል ነው የሚያምረው። የዛሬ ልጆች እንደሆናችሁ ምግብ አትበሉም። የምግብ ነገር የማይሆንለት ደግሞ ይጉድ ነበር። እሱም የበላው ማታ በመጠጥ ሲያጥበው ይውላል። አይ ዋናው ጥንካሬ ነው እያረጋሽ። አይምሰልህ ዳዊትዬ፣ ሴቶቹም እኮ ሰውነት ያያሉ። ምነው እንኳን ደረቱ ፓኩ ነው ሲሉ ሰምተህ አታውቅም? እሱ ላይ ልክ ኖት። ስለዚህ ፈርጠምጠም በበልና አንዷን በእጅ አስገባ። እሺ ታዛዥ ነኝ። ደህና አደራችሁ? ደህና አደርሽ ሳሪ። ወዴት ነው? ዛሬ ክላስ አለኝ። ፈለግሽኝ እንዴ? አይ በጠዋት ወዴት እየሄድሽ ነው ብዬ ነው። ምን እያደረጋችሁ ነው? ምን አልታይም እንዴ? ሌሊት የዘነበው ዝናብ አታየው? በረንዳይን እንዴት እንዳበሰበሰው። ወይ እንዴው በዚህ ከቀጠለማ በቃ ክረምቱን ቤት መግባቱ አይቀርም። ታዲያ የሚችል ሰው ብትፈልጊ አይሻልም ነበር? አይ ምን ቀላል ነገር እኮ ነው። ምን አትችልም ማለትሽ እንዳይሆን። ትችላለህ? አይ የእናንተ ልጆች ነገር እንደው ሊያስቀኛል። በያረግዬ እግዚአብሔር ይሁንሽ እንጂ ከዚህ ችግር የምትላቀቅ አይመስለኝም። አዩልኝ አይደል እያረጋሽ። ባገኘችው አጋጣሚ ሁሉ እኔን መንቆር ሆኗል ስራዋ። ምን እንዳረኳት እንጃ። ምን ልታደርገኝ ትችላለህ? ደግሞ ይሄ ነቆራ ሳይሆን እውነት ነው። ሁሉንም ነገር ማድረግ እንደሚችል ሰው ራስን አትቁጠር። ምን የምችለው መስራት የለብኝም? እማልችለውንስ ቢሆን ካልሞከርኩ መቼ ነው የምለምደው? እና እኛ ላይ ነው የምትለማመደው? ኧረ በቃሽ እንዴ! ኧረ ሳራቴው እንጂ ምን ነው ልጅ? ምን አድርገ ነው የምትዩ? ለምን አገዛት ነው? አረግዬ ደግሞ አናጢ ጠርተሽ ለምን አታሰሪም? ኧረ እንደዛ ነው። ለእኔ ያዝነሽ መሆኑ ነው። እና ግድ የለም ይሄ ስለሱ ማያቅተው። ይልቅ እንዳይረፍድብሽ ሂጂ አንቺ። አዎ እዚህ ቆመሽ የማያገባሽ ነገር ገብተሽ አስተያየት አትስጪ። ሂጂ። እንደዛ ነው አረግዬ? ስላንቺ ያገባኝ ማለት ነው? እሺ ደህና ዋይ። እንዴ ኧረ እኔ እንደዛ አላልኩም። ሳርዬ ውይ ዳዊት አንተም እኮ አበሳጭሃት። ደግ አደረኩኝ። ዛሬ ሳገኘኋት የት አባቷ። እኔ እናንተ ልጆች ነገር እንዴ እማዬ፣ አረ የዝናብ ውሃ ወደ ቤት እየገባ ነው። እንዴት ሆኖ? ይሄው ነይ ተመልከቹ እስኪ። እንዴ ከየት ነው ይሄ ሁሉ ውሃ የሚመጣው? እንዴ እስቲ በሩን ክፈችው። ውይ ካሻንዳው ነው። አይ
እንግዲህ ይሄን አሸንዳ ድመቶች ወጥተውበት ነበር ማለት ነው። እስቲ እንዴ ጭራሽ ምንድነው? እማዬ ካሸንዳው ከሆነ ችግሩን ማን እንደዚህ እንዳደረገው እኔ ያውቀዋለሁ። ለኔ ተይው። ችግሩማ ካሸንዳው ነው። ቆይ ይሄ ውሃ የሚወርደው ወደ አረጋሽ ቤት አልነበረም እንዴ? እንዴት ተገልብጦ ወደኛ ሊፈስ ቻለ? ምክንያቱም አቶ ዳዊት አሸንዳውን ሲነካካው ነበር። ምን? ለምን? አረግዬ ናታ በረንዳዬ ላይ የዝናብ ውሃ ፈሰሰ ብላ እንዲሰራላት ስታደርግ ነበር። ደሞ እኮ ነግሬያታለሁ። የሚያውቅ ባለሙያ አስመጥተሽ አሰሪ ብላ ተሳስቃ ዝም አለች። ያረጋሽ ስራ ነው። በቃ ክረምት በመጣ ቁጥር በዚህ ጉዳይ ላይ ከሷ ጋር መጨቃጨቅ አለብኝ ማለት ነው። ጥፋቱ እኮ ያቶ ዳዊት ነው። እሱ ነው የሚያውቀውን ነገር ነካክቶ ያበላሸው። እሱማ ምን ያድርግ? አድርግ የምትለውን ነው የሚያደርገው። አታዩም? በእኛ በኩል ዝቅ እንዲል አድርጋ በሷ በኩል ከፍ አድርገዋለች። እሱ አይደለችም፣ እሱ ነው ማዬ። ያለ ሙያው ስለገባን የምትለውን ሁሉ እሺ ያላት። ሙያው ቢሆን እኮ ከዛ በኩል ከፍ ሲል ውሃው ወደኛ እንደሚመጣ ይገባው ነበር። አይደለም፣ ይሄ የሷ ጥፋት ነው። ሁሉንም ነገር እያወቀች ሆን ብላን ያደረገችው። ወይ አረጋሽ፣ ሁሌ ክረምት በመጣ ቁጥር የሚነሳባት ነገር አለ። ቆይ እኔ ደግሞ ተዋቡ አይደለሁ፣ የማደርጋትን አውቃለሁ። ምን ልታደርጊ ነው ማዬ? ተሳስበን መኖር ካልቻለን እኔ ምላሼን አሳያታለሁ። አታረጊውም ማዬ። አንቺም እንደሷ ልታደርጊ ብቻ እንዳይሆን። እንዴ አብሮ መኖር እኮ መቻቻልን ይጠይቃል። እማዬ አንቺና ረግዬ አንድ አይደላችሁ። በዛ ላይ ስንት አመት ሙሉ አብራችሁ ጓደኛ ሆናችሁ የኖራችሁ በዝናብ ውሃ ምክንያት ልትጣሉ ነው? ከፈለገችው በይ አታስቂ እማዬ። ደግሞ እስከመቼ ወዲህ ነው አንቺ እንደዚህ ችኩል የሆንሽው? ሳራ፣ ይሄ ችኩልነት አይደለም። አረጋሽ አንዳንድ ቀን እያወቀች የምታጠፋው ነገር አላት። ይሄ ነገሯ ያበሳጨኛል። ቢሆንም እናቴ በአንቺ የሚያምረው ተረጋግተሽ መፍትሄ መፈለጉ ነው። እንዴ አታዩም እንዴት እንዳሰራቸው? ቆይ ለዚህ ምን መፍትሄ ይኖረዋል? ገንጥሎ በጣል ነው እንጂ። ምን ታዲያ ክረምቱ እንደዚህ እንዴት ይዘለቃል? ጎርፍ ይሰዳል? ግድ የለሽም እማዬ፣ አንቺ ምንም አትበይ። እኔ ሁሉንም ነገር አስተካክለዋለሁ። እንዴት አድርገሽ ነው የምታስተካክዪው? እሱን ለኔ ታዩ። አይሆንም። አንቺ እዚህ ውስጥ እንዳትገቢ። አረጋሽ እንደ ልጇ ነው የምታይሽ። ኋላ ትቀየምሻለች። ኧረ እኔ እሷ ጋር ምን አስኬደኝ? አላዋቂ አናጤው አለልኝ አይደል? ምን ዳዊትን ማለትሽ ነው? ታዲያ ይሄ ሁሉ እኮ የሱ ስራ ነው። ምን አለበት እትዬ አረጋሽ እንደዚህ አይሆንም ቢላት? እሱ ምኑን ያውቀዋል? ካላወቀ መተው ነበረበት። ይሄኔ ካልሰራህልኝ ብላ አስጨንቃው ይሆናል። አረጋሽን እያወቅሻት። ይሄ ምክንያት ሊሆን አይችልም። እሷ ስላለችው ብቻ እኛን የሚጎዳን ነገር ማድረግ ነበረበት። ነገ ሰው ደብድብልኝ ብትለው ይደበድባል። እኔን ለማናደድ ነው እንደዚህ ያደረገው። ማለቴ እንዴ አንቺን ለምን ያናድድሻል? እኔን ብቻ ሳይሆን አንቺንም የሚያናድድ ተግባር ነው የፈጸመው። አይ የእኔስ ጠላት አረጋሽ ናት። የእኔ ደግሞ እሱ ነው። እና ወዴት ትሄጂ? ላናግረው ነው። እንደዚህ አድርጎ ሰርቶ ዝም ልለው ነው? ታዩ እኔ ራሴ አረጋሽን አናግራታለሁ። አልተውም። እንዴ ሳራ አንቺ ወይ አረጋሽ አቶ ዳዊት ጊዜ ካለ አንዴ እናውራ። እሺ ሳሪ፣ ይቅርታ ፍሬ፣ አንዴ ላናግራት፣ በኋላ ትመልሻለሽ። ምን ሆንሻል ሳሪ? ሱቅህን ለካ ሌላ ስራ ጀምረህበታል። ምን ማለትሽ ነው? ለምንድን ነው የደነገጥከው? አይ አልደነገጥኩም። ለምን ደነግጣለሁ? እንጃ ሲሰርቅ እንደተያዘ ልጅ ድንብርብር ብለሃል። እንዴ ሳሪ! ኡፍ ሳሪ አትበለኝ። እኔ እዚህ እንደምታጃጅላቸው ሴቶች እንዳልመስለ እሺ? እኔ ማንንም አጃጂ አላውቅም ሳሪ። ተው እንጂ። አሁን ምን እያደረክ ነበር? ምን ብትላት ነው እንዲህ ከጣራ በላይ የምትስቀው? ቆይ ምንድነው? አንቺ ራስሽ ቤዛን አታውቂያትምና ነው? የጎረቤት ልጅ አይደለች እንዴ? ደግሞ ከሷ ጋር ማውራቴ በሌላ ነገር ልታዩ ነው? ከማንም ጋር እንደፈለክ መሆን ትችላለህ። ከሆነ ሰው ጋር ስታይን ግን በጣም ትናደጃለሽ። አልተናደድኩም። ባክሽ ተናደሻል። አዎ ተናድጃለሁ። ግን የተናደድኩት በውሃ እንድንጥለቀለቅ ስላደረከን እንጂ በዚህ ቀበጥ ቀንቼ እንዳይመስልህ። እኔም ቀንተሽ አላልኩም፣ ግን ደግሞ ብትቀኝ ደስ ይለኝ ነበር። ለምንድን ነው የምቀናው? ለምሳሌ እኔ ቀናተኛ ወንድ ነኝ። ጥሩ ነው። አንቺስ? ሰውዬ ይሄን ላወራ ይመስላል እንደዚህ ድረስ የመጣሁት? እማዬ አብዳለሃለች። ለምን? አንተ ባደረከው ነገር ነው። ገና ለገና እኔን አናድዳለሁ ብለህ ቤቱን እንዴት እንዲህ ታጥለቀልቀዋለህ? ግባና ተመልከተው። እንዴ ምን? ሳራ ምንድን ነው የምትይው?
እቤቱ በዝናብ ውሃ ተጥለቅልቆልሃል። እና እኔ ምን አደረኩኝ? አንተ እኔ እኮ እያረጋሽ ትንሽ ከፍ አድርግልኝ ሲሉኝ ትንሽ ከፍ አድርኩ። በቃ ምን ትንሽ ትላለህ? እንዳለ ውሃ ወደ ቤት እንዲገባ ሰርተው ደግሞ ሆን ብለህ እንዳደረከው ነው የማስበው። ለምን ይሄን ሆን ብዬ እንደዛ ማድረገው? እኔን ለማናደድ። ሳራ እንዴት እያሰብሽ ነው? ይሄ አንቺን ከማናደድ በላይ እንደሆነ አልገባሽም ማለት ነው? አንተ ያለ ሙያ ለምን ትሰራለህ? ይሄ እኮ ሙያ የሚጠይቅ ነገር አይደለም። እንዴት ነው የማይጠይቀው? ሙያተኛ ብትሆን ኖሮ ካረግዬ በር ከፍ ስታደርገው ውሃ ወደኛ ቤት እንደሚመለስ ይገባ ነበር። አንተ ግን አሁንስ አበዛሽው። የእናንተ ቤት እንዲጥለቀለቅ ሆን ብዬ የማደርገው ይመስልሻል? ለአንቺ ያለኝን ክብር አውቀሽ ችላ ብትይ እንዴት ማዘር እንደዚህ ያደርጋል ብለሽ ታስቢያለሽ? ማዘር እኮ ለእኔ ሁለተኛ እናቴ ናቸው። ሆን ብዬ እሳቸው ላይ ይሄን አደርጋለሁ? አዎ አድርገኸዋል ዴቭ። እኔን በጥፊ እኔን መታኝ። ሳሪ በጣም ይቅርታ፣ በጣም ይቅርታ። እስቲ ፊትሽ በአንድ የበለዘኩ። አይ አንቺ ነሽ የገፋፋሽኝ። ግን እኔ ማንም ሰው ላይ እጄን አንስቼ ማውቅ ሰው አልነበርኩም። ምን አይነት ነገር ነው? ምኑን ይቆጨ? እኔ መምታት ነው ወይስ ፊቴ ማስታወቁ? ንገረኝ ሳሪ እባክሽ። እኔ እኮ ጨካኝ አይደለሁም። እሺ ተወልይድበት። ቆይ እንዴ እንደዚህ ሆነሽማ እንዳትሄጂ። ለምን? ተይ ሳሪ፣ የጥፋተኝነት ስሜት እንዲሰማኝ አታርጊ። እኔን ማሰቃየት ነው የምትፈልጊው? ልሂድ እኮ ነው ያልኩ። እማዬ ብቻዋን ናት። ይሄኔ ቤት የገባውን ውሃ ለማፈስ እየታገለች ይሆናል። በቃ ይሄን ያህል ነው ማለት ነው? አዎ። ወይኔ ምን አይነት ሰው ነኝ? ጭራሽ እጄን አነሳሁባት። በቃ አለቀልኝ። አሁን አቶ ዳዊት ሳራን እያየህ እንዳጣህ ተወቀው። ጭራሽ ሳራን በጥፊ ማድረባ። እማዬ ምን እያደረግሽ ነው? የጣቢ ውሃ መውረጃውን ቱቦ እየዘጋሁት። እንዴ ለምን? ከጋሽ ቶማስና ካረግዬ ቤት የሚመጣው ፍሳሽ በየት በኩል እንዲሄድ ነው ይሄን የምትዘጊው? በፈለገው መንገድ ሂድ። እሷ የእግዜሩን ውሃ አልቀበልም በበረንዳዬ አልፍም ካለች እኔም የእሷን የቆሻሻ አጣቢ በበሬ አላሳልፍም። ኧረ እማዬ የማይሆን ነገር አታድርጊ። ይሄ አይሆንም፣ በጣም ያሳፍራል። ምኑ ነው የማይሆነው? እሷ አፍራለች። ለአንድ ደቂቃ እንኳን የምሰራው ነገር ማንን ይጎዳል ብላ አስባለች? እትዬ አረግዬ መቼም ታውቂያታለሽ። ለወቃት አለወቃት ሌላ ጉዳይ ነው። ጉርብትናችንንና ጓደኝነታችንን አስባ ተዋቡ ይሄን ችግር እንዴት እንፍታው ብላ መመካከር ካልቻለች የሚሆነው ነገር ይሄ ነው። እና የቆሻሻ መውረጃውን በቃ ደፈንሽው? አዎ በደንብ አድርጌ ደፍኜዋለሁ። እኔ ግን እማዬ ተሳስተሻል ብዬ ነው የማስበው። አሁን ቱቦውን ከመድፈን አሸንዳውን ማስተካከል አይሻልም? አረጋሽን እያወቅሻት አሸንዳውን እናስተካክለው ብላት እሺ አትልም። ተመጣጣኝ ነገር ሲመጣባት ነው እሷ ወደ መፍትሄው የምትሄደው። ግን እኮ እሷን ብቻ ሳይሆን ጋሽ ቶማስንም ነው የጎዳሻቸው። እንግዲህ ከኑግ ጋር የተገኘ ሰሊጥ አብረህ ተወቀጥ ነው ነገሩ። እኔ አላውቅም እማዬ፣ ዛሬ ፈርቻለሁ። አይዞሽ አትፍሪ ልጄ፣ እኔ መፍትሄውን ስለማቅ ነው ይሄንን ያደረኩት። እንግዲህ እንደፈለግሽ በይ ነይ። አሁን ወደ ቤት ግቢና ቤቱን መላም በለው። ያንን ለሰራተኛ ያዘጋጀውትን ፍራሽ ብቻ ይሄ ውሃ ነክቶት እንዳይሆን እስቲ እንየው። በይ ሞልቢያውን ይዘሽ ግቢ። እንግዲህ እኔ ከሰል አቀጣጠል ብርዱንም አንችለው። እሺ አረጋሽ፣ አረ ዛሬ ደግሞ የልብስ አስተጣጠብሽ እንዴት ነው? ግቢውን ልታጥለቀልቂው ነው? ወይኛ ወተንልሽ ትንሽ የኩሬ ፍጠሪ። እስቲ ተወይ፣ እኔ ዛሬ ላንተ የሚሆን አቅም የለኝም። እዘኛ አላልኩሽ? የምን አቅም ነው በትለኝስ እሺ ብዬ ላዝለህ ነው? እኔ ብዬሽ ታዚ እኮ አንተ ላዝል። ምን አለበት ከቻልሽኝ? ደግሞ በደንብ ትችኛለሽ። እንደ ጣናነሽ በየከተማው ካልዞርኩ አልወርድ አልልሽም። ቆይ ይሄ ልጅ ሲያየኝ የሚናደደው ነገር ምንድን ነው? አቤልን እንዳይሆን አረግዬ ሙች ሲያየኝ እንዴት እንደሚገላምጠኝ ባየሽው። ምን አይን አለውና ይገላምጥሃል? አይኑን መጠጥና ሲጋራ ሞጭሞጮት። አረጋሽ ሙች ልጅሽን ከላይ ላይ አውርጅልኝ፣ አለበለዚያ ውርድ ከራሴ። አይ አንተ ደግሞ እኔ የምልህ ተዋቡ ዛሬ ምን ሆናለች? ምን ሆነች? አመማት እንዴ? እንጃ፣ ከጧት ጀምሮ አልተገናኘንም። ቡና ማፍልታ አልጠራችኝም። ያንቺ ነገር አፍሽ ዝም አይል
አስቀይመሻት ይሆናል። እኔ በምን ምን አውቄ እንዴ? ሴትዮ እጣብሽ ቤቴ ሊገባ ነው። ምንድን ነው ጉዱ? ቱቦ ተደፍኖ ይሆን እንዴ? ቆሻሻሽን ዝም ብለሽ ነው የምትጥዩ። እንግዲህ ይሆናል። እስቲ ይኸውና ከተደፈነ ክፈትልኝ። ማን? እኔ? አይ እኔ። ወይ ዳኛ ማጣት። የልጅሽ ግልምጫ አነሰኝና አንቺም ታሽኝ ጀመር። እግዚአብሔር ይስጥሽ። ቶማስ እና መግባት ነው? ስራ አለኝ ሴትዮ። ቆሜ ስታይኝ ስራ ፈት እንዳልመስልሽ። እሳት ጠፋና አሉ። ቶማስ በሎጆ ውስጥ ገባና የሰዓት ፊርማ እንዳይነሳብህ ነው ወይስ አሻራ ነው ያንተ? አቤት አቤት ለካፊ። ወይ ዳኛ ማጣት አለ ቶማስ። ጭራሽ ቱቦ ትዘጊ ጀመር። ወይዘሮ ተዋቡ አላወቅሽኝም። እንዴት እያረግዬ? ምን እያደረግሽ ነው? ሂድ ወዲያች። ደግሞ እኔ ላይ ነው እናትሽ የምትደፍነው? አንቺስ እንዴት አሸንዳውኑ ወደኛ ውሃ እንዲያስገባ አድርገሽ ታሰሪዋለሽ? ስነ ስርዓት ወይዘሪት ሳራ፣ እኔ እኩያሽ አይደለሁም። ሂጂና ከእኩዮችሽ ጋር አፍሽን ክፈች። እማዬ እማዬ፣ ውቴ አንዴ ነኝ። እናትሽን መጥራትሽ ነው? ልታስደበድብኝ? ትሰሚኛለሽ? ይሄ ግቢ የጋራ ግቢ ነው። ያንቺ እናት መብት እንዳላት ሁሉ እኔም መብት አለኝ። አይ ለዛ ነው ቅድም ባለሙያ ይስራው ያልኩሽ። ለማይችል ሰው አሰርተሽ ቤቱን አጥለቀለቅሽው። የቱን ቤት ነው ያጥለቀለቅኩት? አንቺ? የእኛም ቤት ነው። ዝናቡ እንዴት እንደገባ አይተሽዋል? እሱ የራስሽ ጉዳይ ነው። እኔ ግን ሆን ብዬ ምንም አላደረኩም። ምንድን ነው ሳራ? እንዴ አረጋሽ፣ ያው ትሰሚኛለሽ፣ እሱን ቱቦ እንዳትነኪ። ዛሬ ውርድ ከራሴ። ምን ልሁን ብለሽ ነው የቆሻሻ ውሃ መውረጃ ቱቦ ነው የምትዘጊው? ተዋቡ፣ መብቴ አይደለም? አይደለም። እንዴት መብትሽ ይሆናል? ይሆናል። ያንቺ ቆሻሻ ውሃ በበሬ እንዳሳልፍ የሚያስገድደኝ ማንም የለም። አንቺ የዝናቡ ውሃ በረንዳዬን አበሰበሰ ብለሽ ያሸንዳውን አቅጣጫ ስትቀይሪ መብትሽ ነበር አይደለም? እንግዲያውስ እኔም ያንቺን ያህል እኩል መብት አለኝ። እጣቢሽን አልቀበልም። አይሆንም ተዋቡ፣ እንደሱ ማድረግ አትችይም። እችላለሁ። ውይ አረግዬ፣ አንቺ አሸንዳውን አስተካክለሽ አሰሪው። ከዚህ በላይ ምኑ ይስተካከላል እንዴ? ውሃው እኮ ወደኛ ቤት እየገባ ነው። ለምንድን ነው ከፍ ያደረጋችሁት? ከዚህ ዝቅ ካለ ደግሞ እኔ ቤት ይገባል። ስለዚህ እኔ ቤት ከሚገባ እሷ ቤት ይግባ ማለትሽ ነው? እኔ ማንም ቤት ይግባ አላልኩም። የራሴን ችግር ብቻ ነው እኔ የፈታሁት። እና እኛ ላይ ችግር እየፈጠርሽ? አንቺ ልጅ አፍሽን አታሹይብኝ ዛሬ። ሳራ ነይ፣ አንቺ ወደዚህ ነይ። ዝም በይ እንዴ! እንዴ! ምን እያደረግሽ ነው ተዋቡ? ያለ ፍቃዴ የከፈትሽውን ቱቦ እዘጋዋለሁ። እስኪ እጣቢ ቤት በኩል ሊወርድ ነው። የእሱን መፍትሄ የምሰጥሽ ለዝናቡ ፍሳሽ መፍትሄ ስትሰጪ። ኧረ ተይ ተዋቡ፣ ተይ፣ የማይሆን ነገር አታደርጊ። ተይ፣ ይሄ ነገር ያቀያይመናል። ተይ። እሱን ቀድመሽ ብታስቢው ደስ ይለኝ ነበር አረጋሽ። ነው ጥሩ። እሺ ማዘር ደህና ዋሉ? ማግዘት ነገር አለ እንዴ? አያስፈልግም ማዘር። ይኸውልዎት እኔ ሆን ብዬ ምንም ነገር የማደርገው ነገር የለም። እርሶን የሚጎዳ ነገር አልመሰለኝም። ጌዳ፣ አንተ ደግሞ ከዚህ የምን መልመጥመጥ ነው? ሆን ብለሽ ካደረግሽው በኋላ እሱን ለምን ታመናጭቂዋለሽ? ሳራ እንደምትለው አይደለም ማዘር። እኔ እናንተ ቤት የሚገባ አልመሰለኝም ነበር። ቀና ብለህ ሳታይ ነው የሰራኸው እንጃለቱ። በቃ አሁን ወጥቼ ላስተካክለው። ምኑን? አሸንዴን? አዎ፣ ወደ እርሶም እንዳይገባ ወደ እነ ማዘርም እንዳይገባ አድርጌ እሰራዋለሁ። በሕግ አምላክ አቶ ዳዊት ተጠንቀቅ፣ ዛሬ ብያለሁ። አራት እያረጋሽ ተጠንቀቅ ብያለሁ፣ ተጠንቀቅ። ለአንዲት ሰገንድ እንኳን ጣራ ላይ ወጥቼ ቆርቆሮን እነካለሁ ብትል ውርድ ከራስህ። ግን እኮ ይህ ነገር ካልተስተካከለ ተናግሬያለሁ። እንግዲህ አዎ፣ እንግዲህ ቱቦ መዘጋጋት ከተጀመረ ችግሩ በማን እንደሚብስ እናያለን። ጥሩ፣ እናያለን። አየህ አይደል ያደረከው? ስንት ዓመት ሙሉ አብረው እንደ ጓደኛ የኖሩትን ሰዎች በአንተ ስህተት አጣላቸው። ተይ እንጂ ሳራ፣ እኔ እዚህ ውስጥ የለሁበትም። እትያረጋሽ ባኮትን እሺ በሉኝና ትንሽ ላስተካክለው። አይሆንም አልኩ፣ አትሰማ። ማንም አሸንዳይን አይነካም። በጣም ትገርሚያለሽ እትያረግዬ። ኧረ ገረምኩሽ ወይዘሪት ሳራ። አንቺ ምኔን ለመናገር በቃሽ? ወይኔ አረጋሽ፣ የማንም አፍ መክፈቻ ሆኜ ልቅር? ወይኔ
አስተካችሁኝ ልጆቼ፣ የወላድ መካን አደረጋችሁኝ። ለእኔ ማን ይቆርቆር? ለእኔ ማን ይደረብልኝ? ወይኔ አረጋሽ፣ ወይኔ አረጋሽ። ተዋቡ፣ አረጋሽ፣ ምን ነው? ምን ሆናችኋል? ደህና አይደላችሁም? ምን ደህንነት አለ? ምን ነው? ምን ሆናችሁ? አታያትም ወይዘሮ ተዋቡ ከነ ልጇ ልትደበድበኝ ተነስታ? ኧረ በስመ አብ በይ ሴትዮ። እትዬ አረግዬ ግን አሁን እኔ ነኝ አንቺን የምደበድበው? ምን ነው ዝም ብትይ? ዝም ማለትማ ያለብህ አንተ ነህ። ይሄ ሁሉ ያንተ ችግር ነው። ወይ ጣጣ። ተዋቡ፣ ምን ነው? ምን ሆናችሁ? ተው ቶማስ ተው፣ አዲስ ነገር አይደለም። ክረምት ሲመጣ የለመድነው ነገር ነው። እኔ ምንም ልማድ የለኝም ተዋቡ። እንዳመለኛ ሴት አድርገሽ አታውሪኝ። ይህንን የተደፈነውን ቱቦ ክፈቺውና እጣቢው ሂድ ነው ያልኩት። ጎሽ፣ ቱቦን ደፍነሽው ነው እንዴ ተዋቡ? እሷ ሲያሸንዳውን አቅጣጫ ቀይረው አይደል? እንደዛ ነው እንዴ ነገሩ? የፉክክር ግቢ። ጎሽ፣ አሁን ገና አማረብን። እኔ ከማንም ጋር ፉክክር እንደማልገባ በደንብ ታውቃለህ ቶማስ። አረጋሽን እንዲህ ካላደረካት ማሸነፍ አትችልም። አሁን ይህንን ቱቦ ትከፍቺ እንደሆነ ክፈቺ፣ አለበለዛ ራሴው ከፍተዋለሁ። ኧረ እንደዛ ነው። ቱቦ የሚከፈተው አሸንዳው ሲስተካከል ብቻ ነው። ምንም ችግር የለውም። እኔ እኮ አሸንዳ ማስተካከሉ 5 ደቂቃ አይፈጅብኝም። በሕግ አምላክ ለአንቺ የሚሰራው ሕግ ለእኛ የማይሰራ ይመስልሻል? ሳራ አፍሽን ዝጊ። ሂጅ እንደውም ግቢ አንቺ። ተት ትደብድበኝ። እኔን ያስጠቁኝ ልጆቼ ናቸው። እንደዚህ መሆናችሁን ማመን ተስኖኛል። ወይ ዳኛ ማጣት! እውነትም አሁንስ ዳኛ አጣችኋል። እኔማ የማንንም ፍቃድ ቁጭ ብዬ አልጠብቅም። እስካሁን ታግሼሻለሁ። ከዚህ በኋላ ግን ልምምጥ የለም። እንዳትነኪ አረጋሽ፣ ታይ ብያለሁ። እንዳትነኪ እባክሽ። ልቀቂኝ። አልለቅሽም። ቱቦውን መክፈት አትችይም። ልቀቂኝ ብያለሁ። ተዋቡ ልቀቂኝ። እንዴ አልለቅሽም። እናንተ ሰዎች ኧረ ተላቀቁ። ማዘር፣ ኧረ እንደዛ አይደረግም። እድሜ ላንተ ብያለሁ። እድሜ ላንተ። ይኸው ደስ አለ። አረግዬ ማየ ልቀቂያት። አይ ቶማስ ነግሬያለሁ። ማለት ትግባ። አንተ ቶማስ ውጣ። ስትተናቀቁ ዝም ብያለሁ። እኔ ከእሷ ጋር ምንም ጉዳይ የለኝም። ቱቦውን ግን እከፍተዋለሁ። አትከፍቹም ብያለሁ። አትከፍቹም። ይሄን ቱቦ እንዳትነኪ። ኧረ እባክሽ እማዬ እባክሽ በቃ ተያት። ኧረ ተው ትጥሉኛላችሁ። ቶማስ ወደ እንዳትገባ በመካከላችን ውጣ። ዛሬ ይሄንን ቱቦ ከፍታለሁ። ኧረ ተው ትጥሉኛላችሁ። አትከፍቹም ብዬሻለሁ። አረጋሽ አይቶርባል ቶማስ እንደው አይቶርባስ። ኧረሽ ዛሬ ይሄንን ቱቦ ካልከፈትኩ አረጋሽ ነሽ አትበሉኝ። እሺ አንልሽም። በቃ ተይው እንዴ! ኧረ ተዋቡ፣ አረጋሽ፣ ኧረ ጣላችሁ። ውጣ ብያለሁ። ቶማስ ውይ፣ ተረፍክ ቶማስ። ወይ ጉድ! ወይ ጋሽ ቶማስ ጎዳሁት እንዴ? ኧረ ግንባሩ እየደማ ነው። ተዋቡ፣ እስኪ ዳዊቱ አምጣ። እስኪ አምጡ። እሺ። ወይ ጉድ! የእናንተ ጦስ ለእኔም ይትረፍ። ቶማስ፣ ኧረ እስቲ ቀና በል። ይህ እንካ ይህን ነጠላ እስቲ እንካ ጭንቅላትህን እሰረው። እየደማህ እኮ ነው። አይ ተዋቡ፣ አንቺ ደግሞ ነጠላሽን አታበላሽው። ያው በዚህ መቀነት ሰሪው እንጂ። ወይ አረጋሽ፣ ቀስ በይ እንጂ ከመታኝ ይልቅ የአንቺ እጅ ባሰኩ። ወይ ቶማስ፣ እንዶ አፍን በዚህ ሰዓት አይሞትም። ይኸው ውሃ እንኪ። ፊቶትን ታጠቡ። ቶማስ እስቲ ቀና በል ቶማስ፣ እስቲ ቁጭ በል። አይ እንደው ይቅር በለኝ ቶማስ፣ ሁሉም የኔ ጥፋት ነው። አይ ጥፋቱስ የአንቺ ብቻ ሳይሆን የሁለታችሁ ነው። እንደው ስንት ዓመት ተከባብረን በኖርንበት ግቢ እንዲህ ያለ ፉክክር ተገቢ ነው? ምን አለበት አንዳችን የሌላችንን ችግር ችላ ከማለት መፍትሄ ብንፈልግ? ደግሞስ ያልተጻፈው የግቢያችን ሕግ ምን ይላል? ረስታችሁት ነው? እኔና ለእኔ ማለት እኮ ሁሌም ችግር ላይ ይጥለናል። እንደው አሁን ተዋቡ፣ ቱቦ መዝጋትሽ ለአንቺ ችግር መፍትሄ የሚሆን ነገር? አረጋሽስ ብትሆኝ የተዋቡን በዝናብ መጥለቅለቅ ወደሽው ነው? እኔ እኮ ላስተካክለው እችላለሁኝ። እስኪ ዝም በል እስቲ። እዚህ ግቢ ውስጥ በሰላም መኖር የምንችለው ከእኔነት ወጥተን እኛ ብለን ማሰብ ስንጀምር ብቻ ነው። እውነት ብለሃል ቶማስ፣ እኔ ነኝ ጥፋተኛዋ።
አረጋሽ ሆን ብላ እንዳደረገችው ማሰብ አልነበረብኝ። ለምን ብዬ እንደዚህ ያደርጋለሁ ተዋብዬ? ምን አውቄ አርግዬ፣ ይቅርበኝ እባክሽ። አይ ተዋብዬ፣ አንቺ ሳልተቀየምሽኝም። ለነገሩ እኔስ የተናደድኩት በሳራ ነው። ምንም ቢሆን ያልወለዱት ልጅ የሚባለው እውነት ነው። በቃ ይቅርታ ጠይቂ ሳራ። እኔ እኮ አረግዬ፣ ኧረ ተይ እንዴ! ኧረ ሳራ ተነሽ ከእግሬ ስር። እሺ በቃ ይቅርታ። ታውቂያለሽ አንቺን ከእናቴ ለይቼ አይቼሽ አላውቅም። እሱንም አየሁት። ውሃውን ያበሳጨኝ እና እየነገርኩሽ እንደዛ መሆኑ። ወሬውን ትተሽ እግሯ ላይ ብትወድቂ ምን አለበት? እሺ ማዘር፣ ለእኔም እርሶ ይቅርታ ያድርጉልኝ፣ አጥፍቻለሁ። አትጨነቅ፣ አንተ ምንም አላጠፋህም። አረ ወደ ቤት አስገቡኝ። ስትታረቁ ረሳችሁኝ እኮ። ሳርዬ በቀስ ብለሽ ቱቦውን ክፈቹና ውሃው ይውረድ። ዳዊትዬ አንተ ማሸንዳውን ውጣና አስተካክለው። ሶስታችን እንግባ። ቶማስ እስኪ አንዴ ብድግ በል። ዳዊት አንተ ማሸንዳውን ውጣና አስተካክለው። እንዴ አሁንም እሱ? አንቺ ልጅ እንግዲህ አፍሽን ሰብስቢ፣ አለበለዚያ የጠዋቱን ጥፊ ደግምሻለሁ። ምን? አይ ኩንስንስ የድራማው ጸሐፊ ሂሩት ይርዳው፣ አዘጋጅ ኤፍሬም ልሳኑ፣ ተዋንያን አስታውሽኝ በነጋ፣ ኤልያስ ደጀኔ፣ አያሌው ገብረ ማርያም፣ ሂሩት ይርዳው፣ ማናይቶሽ አበበ። ኩንስንስ